ይሄ በጣም እያጽናናችን ነው። ዶክተር ግን እግዚአብሔርን ነው የምላችሁ አውቃለሁ። ከሷ መለየት ሆነች ዛሬ ሚሚ ዶክተር ዘህራ እኔ ግን አልቅሼ ሞትኩ። ሀይሚዬ እንዳትባለች እኔ እንደዚህ በትራስ ላይ ተኝቼ ትራሱ በሰበሰ ላልኳቸው እንዴ በጆሮ የገባ እምባው ማለት ነው። እንደዚህ ተኝቼ ነበር እያየው የነበረው። እውነቴን ነው። ግን በኋላ ግን እሺ በቃ ሚሚ ከእንግዲህ ማለት ነው በደንብ አላየሽም ማለት እኮ ነው። አንቺ ቪዲዮን በደንብ አላየሽም። ቪዲዮን በደንብ ይሁን እኔ ምንም ቦሴቲ አሁንም ልታስለቅሱኝ ነው። እኔን በጣም ጥሩ እኔ ሶፍት ልልሻለሁ። የትኛውን ሶፍት ልላክልሽ? እኔ ማለት የሽንት ቤቱን ያማሙ ኪችኑን እሷ ሀኒ አይደል ብታይ ማለት ነው። እንጆ እንደዚህ አትይም። በቃ ተይ ነው እኔ ግን እንደ ዶሮ ተመልሳ የራሷን ክፍል ተከራይታ ብትኖር ደስ ይለኛል። እግዚአብሔር ደግሞ አሁን ብሩኬ እኮ እያስተማረ ነው እንጂ እኮ በስመ አብ። እስቲ መጨረሻ ጥግ አይታችሁ መፍረድ አይሻልም? ቁጭ ብለን እዚህ የሰው ሀገርኛ ሀገር ላይ ላሉት መፍረድ አይከብድም? ምን አለ መጨረሻው ላይ ዝም ብላችሁ እኔ ጋር በነገራችን ኖ ጤነኛ ነገር ልጠይቃችሁ። ሀናም ሁላችሁ ትክክለኛውን ነገር ልጠይቃችሁ። በራሳችሁ አንግል ነው የምትመልሱት። አሁን በሆነው እነሱን ለመንካት ወይ ሌላ ሰው ለመንካት ፈልጌ አይደለም። ሪሉን ነው የምጠይቃችሁ። እናንተ ሴት ልጆች አላችሁ አይደል? ሴት ልጅ አለቻችሁ። ጓደኛዬ ነው ብላ ላለችው ሰው እቤት ተከራይተዋል እና እሱ ጋር ገብቼ ስራ ልሰራ ነው ብትል ትፈቅዳላችሁ? አትፈቅዱም? በፍጹም። ታዲያ ለምን ትፈርዳላችሁ? ያው ስልሽ አልጋ ላይ ምናምን ነገር የላቸውም። ሀይሚዬ የኔን ሀሳብ ደግሞ ልንገራችሁ። እነዚህ አንድ ጥያቄ ልንገራችሁ። ሀይሚና ብሩኬ ሀይሚ ብሩክ በጣም ስለምትወደው እዚህ ጋር ማለት ነው አይደለም። አሁን ብሩክ ሀይሚ ብቻዋን እየኖረች ብሩኬ እዛ እየኖረ ምን ነበር ሲል የነበረ ኦዲየንስ አብራችሁ እኔ አሁን ሳሚልኝ ትክክለኛ ጥያቄ የጠየቅኩት በራስሽ መንገድ ነው። እኔ እነሱ ጋር እየሄድኩኝ አይደለም። ታደርጊዋለሽ አታደርጊው? እኔ አደርገዋለሁ። ጥያቄ ነው። እኔ አደርገዋለሁ። ቴንኪው ሀና ታደርጊዋለሽ? ሀና ታደርጊዋለሽ? አንወጣች እንዴ? እኔ አደርገዋለሁ። ታደርጊዋለሽ? ለሀቅ አታደርጊው። በፍጹም አታደርጊው። 100% ነው የምመሰክረው። አታደርጊው። ማነው ሳሚልኝም አታደርገው። እንጂ ስላልደረሰችበት እንጂ አታደርገውም። አታደርገውም። ለምን እንደው ታውቂያለሽ? ሰው ምን ይለኛል ወይኔ ይሰድበኛል ብላ ጭንቅላቷን በሙሉ ነው የምታሳምመው። እውነት እንኳን ይቅርና በወግ በማድረግ እንኳን ተድራ ሴት ልጅሽ ከቤት ተነጥላ ስትወጣ በጣም ነው የሚያመው። በጣም እንኳን እንደዚህ ዝም ብለሽ ሄደሽ ቁጭ በይ ለማለት ይቅርና እኔ ቅድም ያልኩት ነገር ምንድነው? ክብሩ ያለቀው እዛ ጋ ነው። አሁን ዛሬ ስራውን ይቋጩታል። ለምን መሰላችሁ? አንደኛ ነገር ተነጋግረው ሰሩት ይሄን ስራ። እሱ እንደ ፕራንክ ነበረ ያደረጋቸው። እነሱ እንዳደረጉት ነበር ለማድረግ ያሰበው እዚህ ጋር ማለት ነው። ምንም ይሁን ምንም ማለት ነው እንትናቸውን መቀየር ያለባቸው ተነጋግረው አክሽናቸውን መቀየር ይችላሉ፣ ለኦዲየንስ ማለት ነው። እና እዚህ ጋር ብሩኬ ለእኔ ላኪልኝ ሽማግሌ ያለው ላይ ሶስቱም ነው የሳቁት። እኔ ነኝ የምልክልሽ ሽማግሌ ብላ ሚፍታም እሱ የሳቁት። እዚህ ጋር ሴት ልጅ ሽማግሌ አትልክም ለስራው ድምቀት የማለት እንጂ
ሴት ልጅ ቤት ሀገር ሳሚን የሳቁት እኮ እኔም ብሆን እኮ አንድ ወንድ ልጅ አብሬ ነው ሽማግሌ ላኪ ቢለኝ ክትክት ብዬ ስቄ ያመሃል እንዴ ብዬ ነው መልስ የምሰጠው። በኖርማሉ ማለት ነው። በኖርማሉም እኮ ያመሃል እንዴ ብለሽ መልስ ትሰጪዋለሽ። ገባሽ አይደለ? ይሄን ሳይሆን ኖርማል ለቀልድም ቢሆን ባውንደሪ የሚባል ነገር አለ። ይሄ ክብር የሚባለው እዚህ ጋር ነው የሚጀምረው። መናናቅ የለባቸውም በንግግራቸው መሀል ላይ ነው እያልኩ ያለው። ለምን ቤተሰብ የላትም እንዴ ብለው የሚያሙ ሰዎች የስድብ ናዳ ያወርዳሉ፣ የእሷን ዝቅ ማድረግ ያወርዳሉ። ለምን አይባልም? እንዴትም ተባልሽ እንዴትም። በእርግጥ ኖርማሉ ላይ ስንሄድ አንድ ወንድ ልጅ ቤቱ ካስገባሽ በኋላ አንዳንድ ወንዶች ከፈለሽ ኑሪ ከፈለሽ ሂጂ የሚል ወንድ አለ። የለም እያልኩ አይደለም። ለምን የፈለገውን ምንድነው አልጋውን ስታስቢ ሰርጉን ምንድን የሚባላል አይደል? እርሺው ነው። ምን ክብርሽን ከሰጠሽ ሰርጉን እርሺው ነው ምናምን የሚባል ነገር አለና እንደዛ አይነት ነገር ስላለ ነው እንጂ እኛ አሁን እዚህ ጋር ሲጀመር አሁን እኔ ሴት ልጅ ኖራኝ ኖርማል ጓደኛ ይዣለሁና ለፍቅረኛዋ ራሱ እኮ ልትገናኝ እሺ ላለች ይችላል። ገባሽ አይደለም? በጓደኝነት ትዕግስትን አስገቢያት፣ ትዕግስትን ቲጂን አስገቢያት። ኧረ አጠገብሽ ነው ያለችው ሀና። አትፈታተኝ። እንዴት ነሽ? ሰላም ነሽ? አትፈታተኝ። እግዚአብሔር ይመስገን። እንዴት ናችሁ? ሀናን አለን ቲጂ ሁላችሁም ካጠፋው ግን ሶሪ ይኸውልሽ፣ እያጠፋው ከሆነ እያጠፋሽ ነሽ ተመለሺ በይ። እንዳታስወቅጭኝ በጨረቃ ማሚን ፋሚሊ። ኧረ እውነታውን ነው የተሰማሽን፣ እውነታውን ነው የተናገርሽው። መቼ የተሰማሽ ባስተሰማኝ ሞት ምንም የተሰማኝ ነገር የለም። እየቀጥይበት አንድ ነገር ልንገራችሁ፣ ሂጂበት። ሁለቱ ልጆች እግዚአብሔር ከጥሩ ቤተሰብ ፈጣሪ ያገናኛቸው የባረካቸው ልጆች ናቸው እንጂ በአሁን ሰዓት ሴት ልጅ የቤተሰብን ቃል የምትሞላለች እንዴ? ያሁን ፍጥረቶች ምንድን ነው? ሉይት አርጉ ሁላችሁ። ማንጋ ነው አዛን ያለው? ማንጋ ነው አዛን ያለበት ጋር ሉይት አርጉ። ቆይ እኔ ላጥፋኝ። ሌጋ ነው አዛን። ቆይ ቀጥይበት። እኔ ካጠፋሁኝ አንድ ነገር አዳምጡኝና ካጠፋሁ እህቶቼ ትመልሱኛላችሁ። ሁሉም ነገር ማለት ፈጣሪ ከላይ ሲሰጥ ነው። ከላይ ሲሰጥ ሲባረክ ሲቀደስ ነው ሁሉም ነገር እንጂ እህቶቼ በአሁን ሰዓት ሴት ልጅ አንዳንድ ምን ይላል ሴት ከደረሰ ቤት ፈረሰ የሚባል አማርኛ አለ። አንዳንድ ሴቶች ለራሳቸው ጥሩ ላይ እንዲወድቁ ስትመክሪያቸው አይደለም ቤተሰብ አብሮ አደግ እንደዚህ ስትመክሪ ጥሩ አመለካከት የሚሰጥሽ የለም። እነዚህ ልጆች ግን በእውነት ነው የምለው እግዚአብሔር ባርኳቸው ጥሩ ቤተሰብ እኔና ብሩኬ እኔ እውነቴን ነው። በአጭሩ ሩቅ ሳንሄድ አንዳንድ ነገሮች በእነሱ ትምሳሌት ስንሄድ ስንት ነገር የምናያቸው ለሚዲያው አይደለም ለአይን የሚቀፍ ስራ የሚሰሩ ሰዎች አሉ። እንደውም ሀይሚና ብሩኬ ማለት ነው በጣም ደስ የሚሉ ልጆች ናቸው። እንደ ወጣት ገና እንደ ልጅ አይደለም የሚያስቡት ሁሉ የ40 ዓመትና የ50 ዓመት እድሜ ያላቸው አስተሳሰብ ነው የሚያስቡት። እግዚአብሔር ይባርካቸው። እውነቴን ነው። ቀሪ ዘመናቸውን ጨምሮ ጨማምሮ ያሳምርልን እነዚህ ልጆች እና ገና በዚህ እድሜያቸው የሚሰሩት ስራ ይሄ ሁሉ ኦዲየንስ እየሰደባቸው እየዘቀዘቃቸው ስንት የማይሆን ስድብ እየሰደባቸው አንድ ክፉ ነገር ሳይመልሱ እዚህ ጋር አመታትን እያስቆጠሩ ያሉ ልጆች እኔ ጎበዝ እግዚአብሔር የባረከው ወጣት ካለ ከነሱ ትልቅ ትምህርት ይወስዳል ብዬ ነው የማስበው። በሴት ሀይሚ ከወንድ ብሩኬ ይሄ ነገር አሁን የሚሰሩት ስራ በአሁን ሰዓት ማለት ነው የሚያስተምርም ነገር አለ። ተነጋግሮም ባይሰሩት የሚያስከፋም አለ ብዬ ብዙ የሚያስከፋም አለ ብዬ አልጠብቅም።
ሲቀጥል ደግሞ ማለት ነው እነዚህ ልጆች ማለት ነው አንዳንዴ ሳስበው ቡርኬ ለትምህርትም ይመስለኛል እሷን የሚነቅፉ ስላሉ እዚህ ጋር ደግሞ ሁላችንም እንደምናስበው አይደለም፣ ሁላችንም እንደምናገናዘበው አይደለም። ግን መድኃኒዓለም እውነቴን ነው የምለው ፈጣሪ ትልቁን ነገር ማስተዋሉንና እንትኑን ይስጣቸው። እኛ ከኛ የሚጠበቀው ግን ምንድን ነው? እንደ እህትም የሚያይ እንደ ታናሽ እህት የሚያቸው፣ እንደ ታላቅ እህት የሚያቸው፣ እንደ እናት የሚያቸው ጥሩ ጥሩ ነገር ጥሩ ጥሩ ኮሜንት ቢጽፉላቸው ደስ ይለኛል። ይሄ ዝም ብሎ ግራ ገብቷቸው ግራ የተጋባ ልጆቹን የሚያስጠላ ኮሜንት ከሚጽፉ ጥሩ ጥሩ ኮሜንት ቢጽፉ ደስ ይለናል። ዛሬ ግን ተስማምተው ተነጋግረው ይመጡ ይሆናል ብለን እናስባለን። እግዚአብሔር አምላክ ይርዳን እና ሁላችንም። እኔ ብቻ ነኝ እንጃ በአሁን ሰዓት ጥሩ ልጆች ናቸው ሁለቱም ነው የምለው። እንደ ጊዜያዊ እንዳሁን ዘመናዊ ልጆች አይደሉም። ኦዲየንስን የሚያከብሩ ኦዲየንስ የሚላቸው እዚጋው ልክ ነሽ። እኔ ወደ አሁን እኮ ግን ሀቂቃተን ሴቱ ራሱ እሱ የፈለገው ካልሆነ እኮ አይመለስም። ቤተሰብ እንደዚህ አድርግ ብሎ ተጨራሽ እንደውም አይሆንም ካልሽ ይበስባቸዋል። አብዛኛውን ማንም ለቤተሰብ አሁን ሰዓት ክብር የሚሰጥ በተለይ ሳይሆን ሁሉም ነገር ቀስ ብሎ ነው። ትክክል። ሁሉም ነገር ያኔ በሂደት ነው ማንኛውም ነገር የሚሄደው። እነሱ ደግሞ በጣም ቆይተዋል። በጣም ቀላል አይደለም። እንኳን አይሳሳሙ። እውነቴን ነው። እነሱ የተባረኩ ልጆች ናቸው። በሁለቱም እኩል ብንደግፍ እኩል ብናስተምር ነው የምለው እኔ። አሁን እኮ ማለት ነው አንቺ የሚጠላሽ የፈለገ ነገር እንደ ብልኮስ ብትደቅኝበት መቀበል የማይፈልግ ሰው አለ። እንደ ብልኮስ ብትደቅኝበት ማለት ነው። ይሄ ነገር ማለት ነው ትምህርት አለው። በምን ብትሉ ጥሩ። አሁን ሀይሚ በተናገረቻቸው ንግግሮች ምን አለች? ቤተሰቤን፣ ክብሬን ወይስ ፍቅር? የትኛውን ትመርጣላችሁ እናንተ? በእናንተ ቦታ ብትሆኑ የትኛውን ነው? አሁን እኮ ይኸውልሽ እዚህ መሀል እንኳን ካለነው ሰዎች መሀል ማለት ነው በጣም ለክብሩ ለቤተሰቡ የሚከራከር ለቤተሰቡ ክብር የሚሰጥ ከራሱ አሳልፎ ለቤተሰቡ ክብር የሚሞታለ 20 ዓመት 15 ዓመት 3 ምርጫ 10 ዓመት እዚህ የሰው ሀገር ላይ ለቤተሰብ ብላ እድሜዋን ዘመኗን የጨረሰች ሴት የለችም። የተባረከች ናት ያንን ማለት ነው። ከስንት አንዱ ይኸውልሽ ስሚ አንዳንዱ ትምህርት መማር ያልፈለገው ዝም ብሎ ብቻ በቃ ዝም ብሎ በምን ቸገረኝነት ምን ችግር አለው አትተኙ ወይ ብሎ ለሚላት ትምህርት ሰጥተዋለች፣ የቤት ስራ ሰጥተዋለች። ግን እነሱ ዛሬም ላይ እዛው ላይ ናቸው። ምንም በትምህርቱ ሳይሆን በመጥፎ አንግል ነው እየተረዳቱ ያሉት ማለት ነው። አሁን የሰው ልጅ ማለት ነው ከሁሉም ነገር ክብር እንደሚበልጥ አሳይታለች። ገብቷችኋል? በአቋሜ እኔ አቋሜ ነው ብላለች። ግን እናንተ ተኝ የምትሉኝ ሰዎች ምንድን ነው? እንዴት ነው? ቤተሰቤን ልብረጥ ወይስ ክብሬን ወይስ ፍቅሬን ብላለች። ከምንም በላይ ደግሞ ክብር እንደሚቀድም ለሁላችሁም አይነገራችሁም። ክብር ሲከባበር ነው የሰው ልጅ ፍቅር የሚመጣው። ክብር ከሌለ ፍቅር ነው። እና የሰው ልጅ ሁሌ በምርጫዋ ትክክል ነው። ሁሉ ነገር ቢኖር ማለት ነው። አሁንም ደግሜ የምናገረው ለክብሩና ለቤተሰቡ የሚጨነቅ ከመቶ ምናልባት ከመቶ አምስቱ ነው ለቤተሰብም ሆነ ለራሱ ክብር የሚሰጥ። በተለይ በአሁኑ ዘመንና ለዛም አሁን ጭራሽ የ5 ዓመት ልጅ ስልክ በሚያይበት ሰዓት እንደው ታራ ተብለሽ ነው የምትሰብ ፈላጊ ያተሽ ነው ቤትሽ ውስጥ የተቀመጥሽው ነው የምትባየው። ይሄ ነው መልሳቸው። የሚገባው ይገባል፣ ያልገባው ደግሞ በጣም ያስጠላል። አንድ ነገር ልናገር፣ በሚሚ ንግግር ተንተርሳችሁ ደግሞ ሌላ ነገር የምታስቡ ያልተረዳችሁ ካላችሁ ሚሚ ያለችው ምንድን ነው?
አሁን ማን ሴት ያለው ሰው እንዴት ከአንድ ወንድ ጋር ወይም ከጓደኛ የሚባል ሰው እንድትኖር አይፈቅድም። ማንኛውም ቤተሰብ አይፈቅድም። ግን የሆነ ነገር ቢኖራቸው እኔም እንደዛ ብዬ ነው የማስበው። ወደ ሌላ እቅድ ብቻ አይደለም። የሆነ ነገር ያለቀ ነገር ባይኖር በኮንፊደንስ ሄዳ ማንም እናተባ ሄደሽ ከዛ ወንድ ጋር ኑሪ ብሎ የሚሰጥ ሰው የለም። ግን ያለቀ ነገር ይኖራል። ገብቷቸዋል። እሷን በኮንፊደንስ ሽማግሌ ላክ ብላ መትለው አራት አስረጅ ችግር የለውም። እኔ መተው ይጠይቁኝ። አታስረጃቸው ማንም ሰው ለምን እንደዚህ አሽሎ ይጠይቀኝ። ያኔ አንቺን ከኔ ያገኛል። አታስረጅ። አይ አንቺ ሳይሆን ያንቺ ንግግር ተንተራሰው እንደው ወንድ ልጅ ሴት ልጅ ወንድ ልጅ ተከትላ ሄደች ብለው እንዳይሏት ፈልጌ ነው። ትንሽ እንጫጭ። አሁንም አለ ያልገባችሁ ነገር አለ እዚህ ጋር ትናንትና እሷ ራሷ ጨርሰዋለች። እስቲ እያንዳንዱን ነገር ነጥብ እያደረጋችሁ እለፉ። እዚህ ጋር ቤተሰብ ለቤተሰብ ተዋውቀናል። አንድ ብሩኬን ስለሚያምኑት እናቴም አባቴም የእሱም እናት እዚህ ጋር ስለምንተማመን ነው ቤተሰብ ለብሩክ ያስረከባል። ይቺ ልጅ ከዚህ በፊት እኮ የፕሮሚስ ቀለበት አስራለች ለብዙ ለረጅም ሰዓት። ሀይሚ ማለት ደግሞ የፕሮሚስ ቀለበት ስታ አይደለም ወይም ብሩኬ ደግሞ የፕሮሚስ ቀለበት ስታስር አይቶ ዝም ብሏት አይደለም። ሕፃን ሆኖ አይደለም። ያለቀ ጉዳይ ከኋላ ቢኖር ነው እንጂ ማንም አባቴሽ ተቆሮሳ ኑሪ ሚል የለም። እኛ የምናያቸው 20 እና 30 ደቂቃ ነው። ከጀርባቸው ብዙ ነገር ሰርተው ነው የሚመጡት። ብዙ ነገር አድርገው ነው የሚመጡት። ቪዲዮ ላይ ደግሞ የሚያመጡት የሆነ ሪል የሆነውን ነገር ሆኗል ብለው የሚያመጡት መጨረሻ ላይ ሲደርስላቸው፣ ስኬት ላይ ሲደርስላቸው ለምን የሰው ወሬ የሰው ውስጥ የገባ ነገር ይበላሻል ብለው ስለሚያምኑ ማለት ነው እንጂ ሲጀመር ጨርሰ እኛ እኮ አሁን ምን አስተያየትም የምንሰጠው ምንም የምንሰጠው አሁን በሚያመጡት ቪዲዮ ላይ ተንተርሰን ነው እንጂ ከጀርባቸው ሲጀመር ደግሞ የትኛውን ቤተሰብ የምር እናውራ። የምሬ ነው። እኔ ሪያሊቲውን ነው ማውራው። ማንም ቢቀየመው ችግር የለብኝም። ሪያሊቲ ነው ማውራው። እሱ ባልሽው ተንተርሼ ነው እኔም የገባኝ ያ ሪያሊቲ ነው ማውራው። ለምን መሰለሽ ማንኛውም ሰው የትኛውን ቤተሰብ ያንን ወንድ ልጅ በጣም ወደደው ብሎ ሴት ልጅ አሳልፈው አይሰጡም። አምሹር 100% አሁንም ያ ሳይሆን እዛ ጋር የሆነ ነገር ጨርሶ ሲመጣ ኦኬ በቃ የራሱ ናት ብሎ ስላመነ ነው የለቀቀው። ቤተሰብም መሰደብ የለበትም። ቤተሰብም ምንም መደረግ የለበትም። አንድ ወንድ ልጄን ከሴት ልጄን አልተውም። ከሴት ልጄ ጋር አብረን ድር ብዬ አልተውም። ግን በእስልምናም ከሄድን ኒካ ካሰረች ከዛ ሰው ጋር ግንኙነት ትፈጽማለች ሳይሆን ቤቱ መሄድ ትችላለች። እሱ ማውራት ትችላለች። መኖር ምናምን ትችላለች። ኖርማል። ቀለበትም ካደረገች የራሴ ነው ብሎ ስላለ የራሴ ናት እቺ ሴት ብሎ ስላለ ኖርማል ከሱ ጋር እየኖረች ሰርጋቸውን ደግሞ ይፈጽማሉ። ይሄ ነገር ባይኖር ኖሮ መታ አትገባም እቺ ልጅ። እኔ እርግጠኛ ነኝ በሷ 100% እርግጠኛ ነኝ። አንቺ መጀመሪያ እንደዚህ ስላልሽ አዎ እኔም ያሰብኩትን ነው ያሰብኩት። እቺን ተንተረሳችሁ እንኳን እንደዚህ ያለች ብላችሁ ልጅቷን እንዳታጠረጥሩ ነው። እኔም ሁለቱም ለመለየት ነው። በነገራችን ላይ ረሂማ እኛ ስላወራን ስላላወራን ሳይሆን ለማብጠልጠል ከፈለጉ አውቀው ቃላቱን ይኸውልሽ፣ እኛ በቀኝ ስናወራ እነሱ በግራ እንደ አረብኛ አንብበውት ማብጠልጠል ይችላሉ። ግን ያ ሳይሆን ኖርማል እኛ ያልነው ብሩኬንም የተቃወምነው ምንድነው እዚች ጋር ይሄንን ቃላት ለቀልድም ቢሆን አትጠቀም ነው። ምክንያቱም አንዳንዴ ክብሯን የጣለችው እሷ ናት ብለው ሲያወሩ ሰምቻለሁ። ለሊትም ለዛ ነው ይሄንን ልመልስ የፈለኩት። ምክንያቱም በዚህ እንደዚህ የናቃት የሚኖረው ድሮም እኮ ይንቃታል እያሉ ሲያወሩ ስለሰማው ነው። እና በእንደዚህ አይነት ነገር ላይ ይሄን ቃላት ባይጠቀም እንደ ጨዋታም ቢሆን ባይጠቀመው ደስ ይለኛል። እኔ ሀይሚዬ አንድ ነገር ልንገርሽ፣ የእናቴ ልጅ በሬ ወለደ የሚል ህዝብ እኮ ነው ያለው። ሀይሚዬ አሁን አንቺ ማለት ነው እህቶች ሁላችሁ ማለት ነው እኔ የሆነ ስህተት ቃላት እንኳን ብጠቀም እኔን ከመሳደብ እዚህ ጋር
እህቴ እዚህ ጋር ከአንቺ ጋር አይራመድም ብሎ እኮ የሚመክር የለም። ከስንት አንዱ ነው እንጂ ሀይሚዬ ከመጥፎ ነገር የሚያድንሽ ሰው እኮ የለም። አሁን እኮ የሚያባብስ ያለ እግዚአብሔርን ያንን ነገር እነሱ ስለተበላሹበት አንቺም ተበላሽ። ምን ችግር አለ? ቀላል ነው ባይሆን ክብር የሚባለውን ሰው ስለማያውቁት ማለት ነው። ክብር የሚባለውን ነገር ቢያውቁማ ኖ ሴቶች ከሆኑ ክብር የሚባለውን ነገር ቢያውቁት ኖ እንደዚህ ማድረግ የለብሽም። ምክንያቱም ክብር ይበልጣል። የሆነ ነገር ካረገ ሲጀመር እንደ የትኛው ትክክል እኮ ነው። ወንድሜንም አላምነውም ብላለች። እውነቷን ነው። በዚህ ሰዓት ወንድም እየደፈራል እንዴ? ስሜቱን መቆጣጠር አቅቶት ወንድም እየደፈራል። ወንድሙ አስረግዛ ያስወለደች ልጅ የለችም። ሚዲያ ላይ ብሩኬ ለሀይሚ ብቻ አይደለም ለምንም ለማያውቁ ወንድም ማያውቁ አንድ ፍሬ የሆነው ስደት ላይ ለመጡ እህቶቹም ነው ትምህርት የሚሰጥ። ምን እንዳልኩሽ ታውቂያለሽ? ከእህት ጋር ከእህትና እህት ወንድሜንም አላምንም አለች እሷ። ልክ ስትል እንዴት ወንድምሽን ያንን ያለችው እውነቷን ነው። አዎ ሚሚ የዛን ቀን ማለት ነው። አሁን እንደዛ ያለች ቀን እሷ አሳልፋ እንኳን አንተን ወንድሜን አላምንም ብላዋለች። እናንተና ደግሞ ሄደው እንዴት እሱን አታምነው እስከዛሬ ድረስ ነው? እሱ ከወንድም በላይ ነው እንዴ? አረ በግልጽ ቤታቸውን ከፍተው እንዴት አታምነው ነው? ይሄ እንዴት አታምነው ስለማይሰራ ነው እንጂ እኮ ባዳ እኮ ነው እሱ። ከወንድም እንዴት ይበልጣል? አይበልጥም። በየትኛውም መንገድ ታስይው አይበልጥም። ወንድም ባልን አይበልጥም፣ አይበላለጥም። ሲጀመር ባል ያለው ቦታ ሌላ ነው፣ ወንድም ያለው ቦታ ሌላ ነው። የተለያየ ቦታ ላይ ነው። ማንም ስትሰጪው አንቺ የሴት ጓደኛን ስትይዢ ሁለት ልትይዢ ትችያለሽ፣ ግን ለሁለቱም ያለሽ አመለካከት የተለያየ ነው። ገባሽ? የተለያየ አመለካከት ቦታቸውም የተለያየ ላይ እንደዛ ማለት ነው። ነገርኩሽ እኮ ተኝታ የሆነ ነገር ሆና ብትመጣ የሚያሽሟጥጡት አንደኛ እነሱ ናቸው አልኩሽ እኮ። አሽሟጣጮቹ እነሱ ናቸው። እኔ እንጃ ያላማትን ራሱ ብለናት ነበር። ዝም ብላ ሄዳ ዘዋለች እንጂ ብለናት ነበር ነው የሚሉት ያላሉትንም። ምክንያቱም የእኛ ሰው ወስዶ ለጥፍ ነው። ሲጀመር ሚዲያ ላይ ማለት ስሚ ሀይሚ የሚዲያ ላይ እኮ ሰውን አሳምናለሁ ማለት እኮ ዘበት ነው። ሰምተሽ እንዳልሰማሽ አይተሽ እንዳላይ ማለት እንጂ ማን ሲጀመር ሩታን አላያቸውም እንደ ወልዲያ አርገዛ ራሱ ጨርቅ ጠቅልላ ነው ሲባት ወልዲያ ራሱ አልወለደችም ሲባት ስንት ሲጀመር ፎቶዋን እንኳ ራሱ እያሳያቸው ማለት ነው። ይሄ ህዝብ ብድ እኮ ነው። ይሄ ህዝብ ብድ ነው እንዴ! ከኛ ጭምር እያበድን ነው። በሰው ነገር ገብተን እንጂ እያለ ምን አገባን? በማያገባ ነው በማያገባን ገብተን ጥይት እንዳይመጣ ነው። እሱን እንፍራ። አንዳንድ የሚገርም ነው። ለምን ያንን እኔ እኮ የሚገርመኝ እነዚህ ልጆች በቃ ስራ ነው አይደል ያዙት። በቃ ስራ እየሰሩ ነው። ኦኬ ቃላት ከተሳሳተ ኖ ብሩኬ፣ ኦዲየንስ ትክክለኛ ኦዲየንስ ከሆኑ ኖ ብሩኬ፣ በእንደዚህ መንገድ ትክክል አይደለም። ምክንያቱም ሴት ልጅ ክብሯን ታስቀድማለች። እናት አለክ እህት አለክ ምናምን እየተባለ እያንዳንዱ ነገር ምክር አገልግሎት ሰተሽው ቃላትን ደግሞ ይሄን ባትጠቀም ጥሩ ነው ብለሽ ትመልሺዋለሽ እንጂ ኖ ማድረግ አለባት። አሁን እርግጠኛ ነኝ ዛሬ እስቲ